ትመጣለች። እሺ አጎቴ። ወይ ቅድስት ቅርታ አድርጊልኝ። እንዴት ነሽ? ይኸውልሽ በደንብ ስሚ። የሉላን ዱካ መከታተል ስራሽ አድርጊ። ነግሬሻለሁ። ከብሩኬ ጋርስ ምንድን ነው ግንኙነታቸው? አይ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እናንተ ለምትሰራዋል ስለማታውቀው ነው ይልኝ። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? ስለማታውቀው እንዴ ታዲያ ምን ችግር አለው? ሲመጣ ታውቀዋለሁ። ሞገስ እና ዝና ተፋጠጡ። ብሩክ አሁንም መገኘት አልቻለም። የት እንደጠፋ አድራሻው ጠፍቷል። ስልኩም እንግዲህ ለቀናቶች እየሰሩ አይደለም። ወንድሙም እንግዲህ በጭንቀት ላይ ይገኛል። ብሩክ ቤት መጥቶ ምን ማድረግ አለብን እያለ ከቅድስት ጋር እየተማከረ ይገኛል። ሉላ እንግዲህ እስካሁን ድረስ ዝና እጅ አልገባችም። ዛሬ ግን በሚያሳዝን ሁኔታ በኤቲኤም አማካኝነት ዝና እንግዲህ ሞገስ ያለበትን ቦታ አውቋል ማለት ነው። እንግዲህ በኤቲኤም አማካኝነት ነው የሰው መረጃ አሳልፈው የሚሰጡ ቴሌ ውስጥ የሚሰሩ ግን ወንጀለኞች ናቸውና እንደዚህ አይነት ተባባሪዎች ለሕግ ቢቀርቡልን የሚል ሀሳብ አለኝ። የሰውን ገበና አሳልፎ መስጠት እንግዲህ ሰውን እንዲገደል ያስደርጋል ማለት ነው። እንግዲህ ዝና በዚህ አማካኝነት በኤቲኤም አማካኝነት ሲደወልለት አሁን ከሉላ አካውንት ላይ በኤቲኤም ብር ወጥቷል ብሎ ስለደወለለት የቴሌ ሰራተኛ እንግዲህ ዝና በዛ አማካኝነት ሞገስ ያለበትን አካባቢ ማወቅ ችሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ይሄ ቻናል እንግዲህ ሁልጊዜ ድራማ፣ አዳዲስ መረጃዎች የሚቀርብበት ከዘረኝነት የጸዳ ቻናል ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ቀጣዩን ክፍል ምሳሌ ድራማ እነሆ ብለናል። መግቢያው ላይ እንደተመለከታችሁት አዲስ ሰው መጥቷል። እንግዲህ ወደዚህ ድራማ ተቀላቅሏል። እሱም ማን ነው ካላችሁ የብሩክ ወንድም ነው ማለት ነው። ለዘመናት እስር ቤት የነበረ አሁን ከእስር ቤት ተፈቶ መጥቷል ማለት ነው። ከእስር ቤት ሲፈታ ወንድሙን ማግኘት አልቻለም። ወንድሙ ብሩክ የእናቱ ልጅ እንግዲህ ምን ሆነ የሚል ጭንቀት ላይ ይገኛል። ቅድስት እና ምሳሌ ወደ ገበያ እንሄዳለን ብለው በወጡበት አጋጣሚ እንግዲህ መንገድ ላይ ዝናና መሀሌት እየተከታተሏቸው ነበረ። ለትውስታ በዛኛው ፓርት ያቆም ነው። ቅድስት እንዳትጠጉኝ ጮሃለው ብዬ ነው የማስይዛችሁ ፖሊስ ጠራለው እያለች ነበረ እና በዚህ እያለች ባለችበት እንግዲህ በሌላ መንገድ የምሳሌ አጎት የብሩክ ወንድም መጥቷል እና የብሩክን ወንድም መሀሌት ስለምታውቀው እሱን ስታይ በመገረም ይሄ የብሩክ ወንድም ነው ዝና፣ ይሄ የብሩክ ወንድም ነው፣ መጣ በጣም ኃይለኛ ነው፣ ታስሮ ነበረ፣ አሁን ከየት እንደመጣ አላቅም በማለት እንግዲህ ለዝና እየነገረችው ትገኛለች። እንዲህ ብሩክ እኔ ማላቀው ወንድም ደግሞ አለው እንዴ እያለ ይገኛል። ዝና አንተው አታቀውም፣ እስር ቤት ነው የቆየው፣ በምን እንደታሰረ ባላቅም፣ አሁን ግን መጥቷል፣ እንዴት እና ለምን እንደመጣ አላቅም፣ በጣም ኃይለኛ ተደባዳቢ ነው፣ ከዚህ እንሂድ በማለት እንግዲህ ዝና ይህንን ሲሰማ የመሀሌትን እጅ ይዞ ከዛ ሮጥ ብለው ሄደዋል ማለት ነው። ቅድስት እንግዲህ ፍርሃቷ ጮሃለሁ ያለችንም የብሩክ ወንድም ሲመጣ ብሩክን እንግዲህ የብሩክን ወንድም እንግዲህ አጎቷን ምሳሌም ሮጣ ታቅፋ ሰላም ብለዋለች እና እሱም ሰላም ካላት በኋላ ያው የመጣበት የብሩክ ስልክ ስላልሰራ ብሩክ ለምን ጠፋ የሚለውን ያንን ለማረጋገጥ ነው የመጣው። ምሳሌን እንግዲህ ሰላም ብሏት ይቅርታ አድርጊልኝ ደግሞ ታክመሽ ከመጣሽ በኋላ ስላልጠየቅኩሽ ይቅርታ አድርግልኝ ስላት ኬክ ከገዛሽልኝ አሁን ሆኖ ይቅርታ አደርግልሃለሁ ብለዋለች። ያው ልጆች እንግዲህ በሆዳቸው ያለ የሚታለሉት
አንቺ ከበላሽ ችግር የለውም ቶርታ ነው የምገዛልሽ ምንም ችግር የለውም ብሏት እንግዲህ እንደውም እሷን እያዋራ ቅድስትንም እንኳን ሰላም አላላትም ነበረ ወይ ቅድስት ረሳዎች ብሎ ከዛን ሰላም ይላታል። ሰላም ብሏት እንግዲህ በጣም አምሮብሻል ደግሞ እያላት ይገኛል። ቅድስትንም ያው ካያት ረዥም ጊዜ ስለነበረ በጣም ተቀይራበት ነው ያያትና እኔ ምልሽ ግን ምሳሌ ብሩክ እንዴት ነው ከቅድስት እህት ወንድሙ ልጅ አላመጣልሽም እንዴ እያላት ይገኛል። እና ቅድስትን ግን እማዬ ብዬ ነው የምጠራት እያለችው ትገኛለች። እሱም እና እሷ ትውለድሽ እኔ ሲላት እኔ ይህንማ የኔ የእሷ ሆድ እኔን አይችለኝም እያለኝ እንግዲህ ያው እያሳቀቻቸው ትገኛለች ማለት ነው። ቀጥታ እንግዲህ ወደ ገበያ እየሄዱ ስለነበረ ወደ ገበያ ሄደዋል። ከዛም ወደ ቤት ተመልሰው ምሳሌ ያው አባቷን በጣም ለተደጋጋሚ ጊዜ እየጠየቀች ነበረ። አጎቷን ስታገኝ ግን በተወሰነ መልኩ ዝም ማለት ጀምራለች። አባቷ ከጠፋ ቀናቶች ቆይቷል። ስልኩ አይሰራም፣ የት ነው የሄደው በማለት ቅድስትን በጣም እያስጨነቀቻት ነበረ። አጎቷ ስታገኝ እንግዲህ ትዘፍንልኛለች እያለች ከሱ ጋር እየተጫወተች ትገኛለች። ለጊዜውም ቢሆን ትንሽ የሚያጫውታት ሰው አግኝታለች እና ቅድስት እንግዲህ ከብሩክ ወንድም ጋር ምን ይሻላል የሚል ምክር እየተማከሩ ነበረ። የምታውቂው ነገር አለ ወይ? ምንድነው የተፈጠረው? ብሩክ ከተጣላው ሰው ጋር አለ ወይስ እንዴት? የተፈጠረው ነገር ካለ እስኪ የምታውቂው ነገር ካለ ምንም ሳትደብቂ ንገሪኝ፣ አስታውሺ፣ የተደበቀ ማለት የነገረች ነገር ካለ እያላት ይገኛል። ቅድስት ያው ምንም አታውቅም እንግዲህ ከመኝታ ስትነሳ ጠዋት መኝታ ክፍሉ የለም፣ በድንገት ነው የወጣው። እንዴት እንደወጣ እንኳን ያው የሚታወቀው ነገር የለምና ብሩክ መጥፋቱ ሁሉንም ሰው አሳስቧል፣ ኦዲየንሱንም አሳስቧል። እና ብሩክ ካለክበት ብቅ በል እንላለን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት የብሩክ ወንድም በጣም ተጨንቋል። ወንድሜ ምንም እንዲሆንብኝ አልፈልግም፣ ምን ሆነ እያለ ይገኛል። ወይኔ ጋሼ እኔ ጌታ እያለች ቅድስትም እያለቃቀሰች ትገኛለች ማለት ነው። የት ገባ? ታስሮ ይሆን ወይ? ምን አድርጎ ሊታሰር ይችላል? እሱ ደግሞ ምን ያጠፋል ትላለች ቅድስት። በአሁኑ ሰዓት እኮ የሚታሰረው ያጠፋ ሰው ብቻ ወንጀለኛ ብቻ አይደለም እያላት ነው ያለው ወንድሙና እንደው የተጣላው ሰው አለ ወይ ቢላትም ምናልባት መሀሌት ወይ ደግሞ አንድ ዝና የሚባል ሰው አለ ከነሱ ጋር ነው እንጂ ብዙም የተጣላው ሰው የለም እያለች ትገኛለች። ጓደኛው ሞገስ ጋር እንደውል ብለው እንግዲህ ሞገስ ጋር ደውሎ ነበረ። ሞገስ ጋር ሲደውልም ደግሞ ስምክን ቀይረክ መጣ ኮይ ብሎታል። ዝና መስሎት ነበረ። ያው አዲስ ስልክ ስለሆነ እየተከታተለው ያለው ዝና ስለሆነ ሞገስ ዝና መስሎት ነበረ። ግን ያው ቅድስት ስትደውልለት አውቋል። ተገናኝተዋል። የብሩክ ወንድምና ሞገስ እንግዲህ ተገናኝተዋል። በተገናኙበት አጋጣሚ ግን ያው ዝና አግኝቶታል። ብር ሲያወጣ ሞገስ የብሩክ ወንድም ያው ከእስር ቤት ስለወጣ ብርም ስላልያዘ ሞገስ ግዴታ ብር ማውጣት ስለነበረበት ብር አወጣ። እንግዲህ ወዲያው ነው ከኤቲኤም በኤቲኤም ብር እንደወጣ ተደውሎ የተነገረውና ይሄ ሚስጥር ያወጣ ሰው ግን ለቅጣት መቅረብ አለበት። የሰው ገበና አሳልፎ መስጠት አልነበረበትም። የዚህን ያህል ብር ወጥቷል ብሎ ያለበትን ብራንች ምናምን ነግሮት እንግዲህ ሄዷል ማለት ነው። ተፋጠዋል እንግዲህ ሞገስ ሲያየው በጣም ነው የደነገጠው፣ በጣም ነው የፈራው። ከዛ አስቀድሞ ግን የብሩክ ወንድም ይሄ ዝና የሚባለው ሰውዬ ማን ነው? ምንድነው? ከብሩክ ጋር ያላቸው ነገር ምንድነው እያለው ነው። በህይወት ባላወቅኳቸው የምትላቸው ሰዎች አይነት ሰዎች የሉም። እንደዛ አይነት ሰው ነው ዝና ማለት፣ በጣም አስቸጋሪ ሰው ነው እያለ ገና አውርቶ እንኳን ሳይጨርስ ነው ፊት ለፊታቸው ከች ብሎ የመጣውና በጣም ነው የደነገጠው። ሞገስ እንግዲህ ታውቃላችሁ እንዳያገኘው በጣም ርቆ ሄዷል። ሉላን ይዞ እንግዲህ ቦታ ቀይሯል። አያገኘኝም እያለ ነበረ። ሉላ እንኳን ፀሐይ ናፍቆኛል ስትል እዚህ ስለማይመጣ ወጥተሽ እንደፈለገሽ ትሆኛለሽ ፀሐይ ላይ እያላት ነበረ እና አሁንም እንግዲህ ያው በኤቲኤም አማካኝነት አግኝቷል። ለምን ትፈራለክ? አንተም ሰው ነህ እሱም ሰው ነህ እያለው ይገኛል። የብሩክ ወንድምና ስለማታውቀው ነው ይገለኛል ሲለው እንግዲህ አንተ እኮ ሰው ነህ እንጂ ትል አይደለክም ዝም ብለክ የምትሞተው ምን ማለት ነው ሲለው አንተ ስለማታውቀው ነው አውሬ ነው። ስለዚህ ምን ችግር አለው? ከዚህ በኋላ
አውቀዋለሁ ይምጣና ተዋወቃለሁ ብሏል። እንግዲህ የብሩክ ወንድም ያው በጣም ኃይለኛ ነው እየተባለ ይገኛል። መሀሌትም ለዝና በጣም ኃይለኛ እንደሆነ ነግረዋለች። እንግዲህ አሁን ላይ ደግሞ ከእንደገና ጦርነቱ በግልጽ ሊካሄድ ነው ማለት ነው። ሞገስ ነፃ ይወጣል። ይሄንኛው ተመልሶ የብሩክ ወንድም ሞገስን ነው የሚያግዘው በእርግጠኝነት። ስለዚህ ዝና ብቻውን ሄደው መሀሌትም አብረው የለችም። መሀሌትን እንግዲህ ከዚህ በኋላ መከታተል ያለብሽ ሉላና ሉላን ብቻ ነው። የሉላን ዱካ መከታተል አለብሽ እያላት ነው የሚገኘው። ሉላ እኮ ብዙ ነገር አድርጋ ካለይ ለምን አትረሳትም እያለች ነው ያለችው። ብዙ ነገር አድርጋለይ፣ መታሃለይ፣ ባንተ ላይ ማግጣለች፣ ካንተ ጋር ተኝታ እያለች እኮ በሀሳቧ እሷ ሞገስ ጋር ሁላን ያለችው እያለች ብዙ ነገሮችን እያወራች እንግዲህ እሷን እንዲጠላት እያደረገኝ ነው የምትገኘው። አዎ ያላደረገችኝ ነገር የለም፣ ከታኛለች። ሉላ የተደበቀችው ደግሞ እኔን ማግኘት ስለማትፈልግ አውቃ ነው። መጨረሻ ልትሄድ ስትል አልወድክም ብላኝ ነው ጥላኝ የወጣችው ብሎ እየነገራት ይገኛል። ምን እሱን ብቻ መታኩላ አይደለን የሄደችው? ስንት ቀን ሙሉ ስታነክስ አልነበረ? እኔ እንደዛ መታኬዳ። ሉላ እኮ በጣም ብዙ ነገር ነው ያደረገች፣ ለምን አትተዋትም እያለችው ትገኛለች። መሀሌት እንግዲህ እንደዚህ የምታደርገው ዝናን የራሷ ለማድረግ አስባ ነው፣ ከተሳካላት ማለት ነው። ሴቶች በከተማው ሞልቶ በአለሙ ሞልቶ አንተ ምንድን ነው ከእሷ ጋር ብቻ ይሄን ሁሉ በደል አድርጋብህ ለምን አትተዋትም? ተዋት በቃ እያለችው ነው የምትገኘው። አልተዋትም። እሷን መልሼ የራሴ ማድረግ አለብኝ። ለዚህ ሁሉ ጥፋቷ ይሄን ሁሉ ስላደረገች መቀጣት አለባት፣ መታሰር አለባት። እሱን ደግሞ ቤት ያንጥቼ ቀን ቀን የውሻ ምግብ እየበላች ቤት ትቀመጣለች፣ ለሌሊት ደግሞ እኔን ታስደስተኛለች ብሏል። እንግዲህ ያስባችሁታል። በጣም ራስ ወዳድ ነው ማለት ነው። በጣም ራስ ወዳድ ነው ዝና፣ የሌለ ራስ ወዳድ። ሲያገኛት አይደለ አያገኛትም። ከዚህ በኋላ ሉላን አታገኝም። ዝና አርፈህ ተቀመጥ ማለት ነው። በሀሳብ ብቻ ልታገኛት የምትችለው እሷ አሁን ላይ በጣም ደስተኛ ሆና እየኖረች ነው። መሀሌት ግን በቃ ተዋት፣ ከዛ ከደሃ ሞገስ ጋራ እያከከች ትኖር ብላለች። ያልተዋትም መቀጣት አለባት ብሏል። አልተዋትም፣ ላደረገች ነገር መክፈል አለባት፣ ዋጋዋን ማግኘት አለባት እያለች ነው የምትገኘው። መሀሌት እንግዲህ ዝናን እንደወደደችው በጎን ብትነግረውም እሱ እንግዲህ እንኳን እሷን ሊወድ ምንም ትዝም ከሴትም አይቆጥራት ማለት ነው። ይሰድባታል። ጨራሽ አንቺ ደደብ ነሽ እያለ ነው እየተሳደበ ብዙውን ጊዜ ያለው። አሁን ላይ የብሩክ ወንድም ምን ሊሰራ እንደመጣ ማወቅ አለብሽ። እሱ ማጣራት አለብሽ። እንዴት መጣ? ለምን መጣ? እኛ ልጆቹ ስንከታተል ደግሞ እንዲህ ከሰማይ ነው ዱብ ያለው ወይስ እንዴት እንደዚህ ሊሆን ቻለ? ከየት መጣ? ቆይ ነው ወይስ እኛ ሳናቅ እየተከታተለን ነው? በማለት እንግዲህ የሆነ እየተመራመረ ነው የሚገኘው። ወይ ምናልባት ብሩክ የለም ስለተባለ የብሩክ ስልክ ስለማይሰራ ለዛ ይሆኖ እየመጣው እያለች ነው። እሱ መምጣቱ ራሱ በጣም ግራ አጋብቷቸዋል። እሱ ያው ወንድሙ ስለጠፋበት ነው እየመጣው። እነ ዝና የሚባሉ ግለሰቦችን በጭራሽ አያውቅም። አሁን ላይ ነው ገና እየሰማ ያለው እንጂ ምንም የሚያውቀው ነገር የለም። ዝና ግን በተቃራኒው ምናልባት እኛን እየተከታተለን ቢሆንስ? እንዴት መጣ? ከየት መጣ? ከእስር ቤት ነው ከተባለስ እንዴት ተፈታ? መቼ ተፈታ? እያለ እንግዲህ ጥያቄ በጥያቄ አድርጓል። ይሄንን አንቺ ማወቅ አለብሽ ብያለሁ፣ ማወቅ አለብሽ እያላት ነው የሚገኘው። መሀሌትን እንግዲህ በግድ እንዴት ብላ ልታውቅ እንደምትችል አናቅም። ሞገስ እንግዲህ ያው በድንገት ወጥቶ ከዝና ጋር ተፋጧል። ደስ የሚለው ነገር ያው ብቻውን አይደለም፣ ሁለት ናቸው አሁን ላይ። ዝና ዋጋውን ሊያገኝ ነው አሁንም ማለት ነው። ከዚህ በፊት በብሩክ ተደብድቧል፣ በሉላ ተደብድቧል። ሞገስ እንግዲህ ከአንዴም ሁለት ጊዜ አምልጦታል። አሁን ደግሞ እንግዲህ ሁለት ሆነው አግኝተውታል። ስለዚህ አሁንም ይሸነፋል ማለት ነው። እና ብሩክ እንዲመለስልን ተስፋ እናደርጋለን። ለዛሬ እንግዲህ ምሳሌ ድራማ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። ሀሳብና አስተያየታችሁን በኮሜንት መስጫው ላይ ስጡ ማለት ነው። ምሳሌ ድራማ ምን አስተማራችሁ? ምን ተማራችሁ?
እንግዲህ ክፉና ደግ ያየንበት የመሀሌትን እና የዝናን የጭካኔ ጥግ እንዲሁም የጓደኝነት የመዋደድ ለምሳሌ ሞገስ ለብሩክ የከፈለው ዋጋ፣ ቅድስት ለብሩክ የከፈለችው ዋጋ፣ መልካም ሰዎች ለሚወዱ ሰዎች ምን ያህል ዋጋ እንደሚከፍሉ እንደዛውም ደግሞ መጥፎ ሰዎች ምን ያህል ሰዎችን ለማጥፋት እንደሚጥሩ የምንመለከትበት አስተማሪና ተወዳጅ ድራማ ነው። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ።